አሽከርካሪውም መኪና ውስጥ ሆኖ መስኮቱን ዘግቶ እንደው በቃ ክላክስ ሲያጮ ትራፊክ ፖሊሱ ደግሞ ሲያስተናብር ፔር በሚደረግበት ጊዜ ይሄ የቤንዚል ሽታ እንኳን ካለ ኤክስፕሎር ያደርጋል፣ ሊፈነዳ ይችላል፣ አደጋ ሊያደርስብን ስለሚችል። ስለዚህ እንደው ይሄ ነገር ቢከሰት ማድረግ ያለባቸውስ ጉዳይ ምንድን ነው? ይሄ ፊውል ታንክ እንግዲህ በተለያየ መንገድ ይሰራል። በፊት በብረት ነበር የሚሰራው፣ በስቲል ነበር የሚሰራው። አሁን እንግዲህ በፕላስቲክ ነው የሚሰራው። ያን መኪና እንግዲህ ዶልፊን በባህር ላይ የሚንቀሳቀስ ጄትሲክ ሲሆን በውሃ ግፊት ወደ ላይ የሚወነጨፍ መሳሪያ ነው። አብዛኛው የሰልባቲዮ ፓርት ውሃ ሆኖ ስናገኝ ከዚህ በፊት የቀዳነው ነዳጅ ብለን ምክንያት ልናደርግ እንችላለን። ያም ደግሞ ምክንያት ይሆናል። ውድ ቤተሰቦቻችን ስቱዲዮአችን ላይ መካኒክና መምህር ሙራድ ከበበ አለ። ሙራድ ከበበ እንግዲህ ቀደም ሲል በሁለተኛው ምዕራፍ ላይ የምናነሳው ጉዳይም አለ። በተለይ ሳልባትዮን በንጽህና አለመያዝ ምክንያት የሚመጣ የነዳጅ ጉዳትን በተመለከተ እባካችሁ ሳልባትዮን ነዳጅ ከመቅዳትም ባሻገር በንጽህና መጠበቅ አለበት የሚለውን ሙራድ ከበበ ይነግረናል። ጠንከር ያለ ዝናብም እያየን ያለ ነው። አሁን ራሱ ሙራድ ሲመጣ በጣም በዝናብ መጥቶት ነው የገባውና ስለዚህ እኛም ከዚህ ክረምት ጋር ተያይዞ መግቢያውም ስለሆነ የትራፊክ ፖሊሶቻችንን ማመስገን ያስፈልጋል የሚል ነገር ነው ያነሳነውና እስቲ ሙራድ ምን ትላለህ? በነገራችን ላይ የተለያዩ ማህበራዊ ሚዲያ ላይ በርካታ ሰዎች አንዳንድ ትራፊክ ፖሊሶቻችንን በዝናብ ላይ ሆኖ የትራፊክ መጨናነቅ እንዳይፈጠር እግረኛው መጠለያ ካፌም ላይ ህንጻም ላይ ሲጠለል አሽከርካሪውም መኪና ውስጥ ሆኖ መስኮቱን ዘግቶ እንደው በቃ ክላክስ ሲያጮ ትራፊክ ፖሊሱ ደግሞ ሲያስተናብር ታያለና እንደው ለነዚህ ትራፊክ ፖሊሶች እንደው ያንተ እይታና ምስጋና ካንተ ልጀምር። እኔም ካየሁት እንትልበል እንደው ላነሳውም የነበረ ሐሳብ ስለነበረ የካ ክፍለ ከተማ ፖሊስ እንደው ቦታውንም ለመጥቀስ እዚህ ለሞቴል ወይም ሾላ ገበያ ጋር ያለው 4 መንታ ወደ ሲግናል ሜጃ ወደ ለሞቴል ሜጃ እዛ ጋር ሰሞኑን እንደውም ኃይለኛ ዝናብ በሚጥልበት ሰዓት ትራፊክ ፖሊሶቻችን እንዳልከው እንደው እንደዚህ መልካም ነገሩን መጠቀስ ስላለበት በዛ ዝናብ ወቅት 4 መንታ መንገድ ላይ መኪኖች በሚተራማመሱበት ሰዓት እያንዳንዱ ሲያስተላልፍ እንደውም እኔ የታዘብኩት የዝናብ ልብስ ራሱ አላደረገም። የሚገርም በኖርማል ሸሚዙ ልብስብስ ብሏል። እንዲህ በቃ ይህን ያህል እንደዚህ እስከ መሆን ድረስ የሚደርሱልን ትራፊክ ፖሊሶቻችን ሊመሰገኑ ይገባል። እና እንዳልኩ አሁን የሴፍቲ ነገሮች ሳይኖሩ እንኳን በዛ ዝናብ በኖርማል የትራፊክ ልብሳቸው ሲያስተናብሩ ሳይ ይሄ በጣም መመስገን ያለበት ነገር ነው። ግን በዛው ልክ ደግሞ የሴፍቲ ነገር ቢሟላም አብሮ የተሻለ ነው። ምክንያቱም ዝናብ ሲመጣ ያው መሟላት ያለባቸው ነገሮች ይታወቃሉ። ከፍተኛ የሆነ ቅዝቃዜ፣ ንፋስ፣ ዝናብ አንድ ላይ ኖሮ እያስተናበሩ የነበሩበት ሁኔታ ነው ያለው። አሁን ይሄ ነገር በጣም እየተለመደ በብዙ ትራፊክ ፖሊሶች ላይ እያየ ነው። በፊት አልፎ ነበረ። አሁን እንደ ባህል ተይዞ ሁሉም እያደረጉት ስላለ ይህን እንድናመሰግን ነው። እኔም አሁን ያንተን የቴክኒክ ጥያቄዎችን ላቀርበልህና ይሄ እንግዲህ ብዙዎቻችን ሙራድ ነዳጅ እንቀዳለን እንጂ ያ ነዳጅ የሚቀመጥበትን ሳልባትዮ በጊዜ ሂደት ሊከማችበት ስለሚችለው ቆሻሻ ወይም ደግሞ ዝቃጭና ዝገት ብዙም አሽከርካሪዎች አይጨነቁም። ሳልባትዮ እንደሚቆሽሽ፣ ሳልባትዮ ዝገት እንደሚኖረው፣ የተለያዩ ዝቃጭ እንደሚኖረው አይጨነቁምና ይሄ ቆሻሻ የመኪናችንን ሕይወት እስከ ማጥፋት የሚደርስ የቴክኒክ ብልሽት ምን ሊያስከትል ይችላል የሚለውን እናንሳ። ሳልባትዮ በነዳጅ መኪና ላይ የሚገኝ የነዳጅ መያዣ ነው ወይም ፊውል ታንክ የምንለው ነው። ይሄ ፊውል ታንክ እንግዲህ በተለያየ መንገድ ይሰራል። በፊት በብረት ነበር የሚሰራው፣ በስቲል ነበር የሚሰራው። አሁን እንግዲህ በፕላስቲክ ነው የሚሰራው።
ሃርድ ከሆነ ፕላስቲክ ይሰራል። በቀላሉ ቢመታ የማይሰበር የማይበሳ ፕላስቲክ ሆኖ ይሰራል። ዋናው ተግባሩ ስቶር ማድረግ ነው፣ ነዳጁን ማስቀመጥ ነው። የተፈለገው የነዳጅ መጠን ደግሞ ወደሚፈለገው ቦታ መሄድ፣ እንደገና ደግሞ ተመላሽ የሚሆነውን ደግሞ እዛው ማጠራቀም ነው የሰልባቲዮ ወይም የፊውል ታንከር ስራ። ስለዚህ ይሄ ታንከር ድፍን የሆነ ታንከር እንግዲህ በየጊዜው ነዳጅ እንጨምርበታለን፣ እንጠቀምበታለን፣ ያልቃል፣ እንደዚህ አይነት ሳይክል ነው ያለው ውስጡ። በተለይ ብረት በነበረ ጊዜ በጣም ችግር ነበረ። ብረት በባህሪው እንግዲህ ዝገት እየተፈጠረ የሚመጣበት ቦታ ነው። ያ ዝገት እየተፈረፈረ እየተበላ ከነዳጁ ጋር ተቀላቅሎ የሚሄድ የነዳጅ ውስጥ የተቀላቀለ ሌላ ባዕድ ነገር ይኖር ነበር ማለት ነው። አሁን በዘመናዊ በሆኑት ግን በፕላስቲክ ሰልባቲዮ የሚጠቀሙት ላይ እነሱ ላይ ምንም አይነት እንደዚህ የዝጋት ነገር አታገኝም፣ ፕላስቲክ ስለሆነ። ግን ሁለቱን ደግሞ አንድ የሚያደርጋቸው ውሃ የሚፈጠርባቸው ሁኔታዎች አሉ። ለምሳሌ ዝግ የሆነ ኮንቴነር፣ ድፍን የሆነ ኮንቴነር ውስጥ አየር እስከገባ ድረስ ሃይድሮጅን ኦክሲጅን ስቶር እስካደረገ ድረስ ወተር ፎርም ያደርጋል። ከነዳጅ ጋር ባይመጣ አሁን ብዙ ጊዜ ነዳጅ ውሃ ቀላቀለ ብለን ነው የምናነሳው። የመጣው ነዳጅ ውሃ ቀላቅሏል ብለን ኮምፕሌን እናደርጋለን። ወይም ነዳጁ ኳሊቲ የለውም ውሃ የቀላቀለ ነው እንድንል ያደረገን ያን ሰልባቲዮ በጊዜው ካለማጽዳት የተጠራቀመ አየር የተጠራቀመ ሃይድሮጅን ኦክሲጅን ወይም እዛ ውስጥ ስቶር የተደረገው ሃይድሮጅን ኦክሲጅን ወደ ውሃነት ተቀይሮ በዴንሲቲው ዘቅጦ ሊቀመጥ ይችላል፣ ወይ ቁጭ ብሎ ከስር እናገኘዋለን። መጨረሻ ላይ ስንከፍት አብዛኛው የሰልባቲዮ ፓርት ውሃ ሆኖ ስናገኝ ከዚህ በፊት የቀዳነው ነዳጅ ብለን ምክንያት ልናደርግ እንችላለን። ያም ደግሞ ምክንያት ይሆናል። አሁንም ያልኩ ነዳጅ ውስጥም ውሃ ተቀላቅሎ ሊመጣ ይችላል፣ አይመጣም ማለት አንችልም። ስለዚህ እንዳልከው ዝገትም ይሁን ውሃም ይሁን ሌሎች ስላጎችም ይኑሩ ሰልባቲዮ ልክ እንደ ሌሎች የመኪና ፓርቶች ወርዶ መታጠብ ያለበት የመኪና ክፍል ነው። ሲታጠብ ምናልባት በየጊዜው ላይሆን ይችላል። በተወሰኑ ዓመታት በ3 እና በ4 ዓመታት ልዩነት ውስጥ ሊታጠብ ይገባል የሚለው በየጊዜው ስለማንፈታው። እሺ አድማጭ ቤተሰቦቻችን ሊያነሱት የሚችሉት ጥያቄ በተለይ አሽከርካሪዎች ማለት ነው፣ እንደው አንድ አሽከርካሪ ሰልባቲዮ መቆሸሹን በምንድን ነው ሊያውቅ የሚችለው? ሰልባቲዮ መቆሸሹን ከብዙ ነገር ልታቅ ትችላለህ። አንደኛ መቆየቱ ራሱ አልኩ እኮ ምንም አሁን ዓመታት በቆየቁት አዲስ መኪና ምልክት አለው። ወይ ወደ ምልክቱ እንመጣለን። ውሃ እንደሚፈጠር እርግጠኛ መሆን አለብን። ምንም አይነት ሰልባቲዮን ውሃ ይፈጠራል፣ በቃ ፎርም ያደርጋል እዛ ወተር። ሌላው የፊልትሮ አሉ። አሁን የናፍጣ መኪኖች ላይ ወተር ሴድመንት የሚያዝበት ቦታ አለ። ከነዳጁ ጋር ውሃ ከመጣ ወደ ፓምፕ ወደ ኢንጀክተር ኖዝሉ እንዳይሄድ ወተር የሚጠራቀምበት ቦታ አለ። ያ ወተር ሴድመንት ላይት ያበራል፣ ምልክት ይሰጣል። ፊልትሮ ቀይር ሲል ፊልትሮ ቀይር ብሎ የሚያመጣው ምልክት ውሃ ከስር ይዟል ማለት ነው። ስለዚህ ይሄ ውሃ ከየት መጣ ቃል ከሰልባቲዮ ነው የመጣው፣ ከየትም አልመጣም። ስለዚህ ሰልባቲዮን ምን ያህል ጊዜ ተጠቅሜዋለሁ። በጣም ደግሞ ፊልትሮም ቶሎ ቶሎ የመቆሸሽ ነገር ካየበት የፊውል ኳሊቲያችንም እንደምታውቀው የፊውል ኳሊቲውም እየወረደ በመጣ ቁጥር ወይም የወረደ ፊውል ኳሊቲ በተጠቀምክ ቁጥር ለምሳሌ ቀላል ነገር በጄሪካን የሚሸጡ ነዳጆች ይኖራሉ አይደል? አሁን በክፍለ ሀገርም አንዳንድ ቦታ በጄሪካን የተቀመጠ ነገር ከአንዱ ወደ አንዱ የተገለባበጠ ነገር ሲሆን የመቆሸሽ እድሉ ሰፊ ስለሆነ ያ ቶሎ ፊልትሮ የማበላሸትና ድጋሜ እንድናወርድ የሚያደርገን ነገር ስለሆነ እነዚህ ምልክቶች ስናይና ለረጅም ጊዜ ደግሞ ባለማውረዳችን አሁን ብዙ ሰው እያዳመጠ ነው ይህን ፕሮግራም ሰልባቲዮን መቼ ነው አውርዶ አሳጥቦ የሚያውቅ ብለህ ብትጠይቅ አብዛኛው ሰው እውነት እኮ ነው ወርዶ አያውቅም ሊል ይችላል። ምናልባት የናፍጣ መኪኖች ላይ ምልክት ስለምናይ ማለት ነው። እና ፕላስቲክ ስለሆነ ብቻ ሳይሆን ብረትም ስለሆነ ሳይሆን ወቅቱን እየጠበቀ በ3 በ4 ዓመት ውስጥ ሰልባቲዮ ወርዶ መታጠብ አለበት፣ ንጹህ መሆን አለበት። እሺ ስለዚህ አድማጭ ቤተሰቦቻችን እንግዲህ በሰልባቲዮ ማለት የነዳጅ ማካመቻ ቀደም ሲል በብረት ነበረ፣ አሁን በፕላስቲክ ስለሆነ ብዙም ቆሻሻ አይዝም። ነገር ግን በጀሪካን በሚቀዳበት ጊዜ እንዲሁም ደግሞ በተለያዩ ምክንያቶች የፊል ኳሊቲው ይኖር ይችላል። ስለዚህ እንደው ይሄ ነገር ቢከሰት ማድረግ ያለባቸውስ ጉዳይ ምንድን ነው? እንደው በአፋጣኝ እንደው ይሄ ነገር ተከሰተ እንደው ማድረግ ያለባቸው የቴክኒክ ጥገናዎች ወይም ደግሞ መፍትሄዎቹ ምንድን ናቸው? በሁለት አይነት መንገድ እንውሰድ። አሁን ሰዎች ናፍጣ መኪና ተሳስተው ቤንዚን ሲቀዱ፣ ቤንዚን መኪና ናፍጣ ሲቀዱ እንደሚሆኑት አይነት ነገር ነው የሚሆነው። ሰልባቲዮ ውስጥ ያለ ቆሻሻ
ምናልባት ኖዝሉን አበላሽቶ ከሆነ ፓምፑን እያበላሽ ሲደጋግም ነው የምትሄደው። ሲደጋግም ሰልባቲው ወርዶ አያውቅም። ወርዶ እስቲ ነጠበው። ከነዳጅ ጋር የተያዙ ፕሮብሌሞች በመኪናው ላይ እናያለን። ፊውል ፓምፕ ታጥቦ ሊሆን ይችላል። ፊውል ፓምፓችን ኖዝል፣ እነዚህ ላይን መስመሮቹ ታጥቦ ከሆነ የቀረን ደጋግሞ ይህን ችግር እያመጣብን ያለው መልሶ እያቆሸሸ ያለው ሰልባቲው ነው ማለት ነው። ሰልባቲዋችን እንዲታጠብ ማድረግ ወይም ሰልባቲውን በተጨማሪ አሁን አንዳንድ ፓምፖች ለየብቻ የፊውል ፓምፑ በሰልባቲ ውስጥ ያለ ሰልባቲው ሳይወርድ ሊወጣ ይችላል። እዛ ላይ ምልክቶች ታያለ። የነዳጅ ማጣሪያ ፕራይመሪ ፊልተር ውስጥ በጣም ከፍተኛ የሆነ ቆሻሻ ዘግቶት ከምታይ ከሆነ ይሄ ቆሻሻ ደግሞ ወደ ታች ዘግጦ ልታይ ትችላል። ላይ ታብርተ ስታይ በጣም ቆሽሾ ወይ ጠቁሮ ልታይ ስለምትችል በዚህ ጊዜ ያለማቅማማት ቶሎ ብሎ ማውረድና ያንን ነገር ማጠብ ያስፈልጋል። በተጨማሪ ደግሞ አሁን ናፍጣ መኪና ያላቸው ሰዎች ከቤንዚል በተለየ ማሰብ አለባቸው። የናፍጣ መኪና ሰልባቲዮ ከቤንዚል የሚለይበት ትልቁ ነገር ምንድነው? ናፍጣ ዘይትነት ባህሪ ስላለው ሌሎች ባዕድ ነገሮች በተቀላቀሉበት ቁጥር ውሃም ሌሎች ነገሮች በገቡ ቁጥር የሚያበላሸው የሜካኒካል ፓርት ብዙ ነው፣ ወጪው ብዙ ነው። ስለዚህ ያንን ለመከላከል አንድ ሰው ኖዝል አሰርቻለሁ ፊልትሮ ቀይር ያለው ብቻ ብሎ እንደ ሰርቪስ አካል መውሰድ የለበትም። ምንጩን ማድረቅ አለበት። ምንጩ ደግሞ ሰልባቲው ነው። ስለዚህ በዛ ወቅት ላይ አሁን ኖዝል ፓምፕ በተፈታበት በጸዳበት ወቅት ላይ አብሮ ቢያወርደውና ሰልባቲው ቢታጠብ ችግሩን አስቀድሞ ይከላከላል። በተደጋጋሚም እንደዚህ አይነት ችግር የሚገጥማቸውም ሰዎች በተደጋጋሚ የኖዝል መበላሸት የፓምፕ መበላሸት የሚገጥማቸው ሰዎች ካሉ የቀረን ነገር ፓምፑ ነው ሰልባቲው ነው ማለት ነው። እሱን ማሳጠብ ይገባናል። ይህ ስል ደግሞ የቤንዚን መኪናም አይመለከተውም ማለት አይደለም። የቤንዚን መኪናም ይመለከተዋል። እንደ ናፍጣ ባይሆንም በጣም የቆሸሸ በተለይ ቆየት ያሉ ተሽከርካሪዎች ከሆኑ ዝገት ብረት የሆኑ ፓርቶች እዛ ውስጥ ተፈርፍረው ተሰባብረው እናገኛቸዋለን። ፓምፑን በምንፈታ ሰዓት ወደ ታች በመመልከት የጽዳቱን ሁኔታ መመልከት ይቻላል። በደንብ አውርዶ ማጽዳት ያስፈልጋል። በሚጸዳበት ጊዜ ደግሞ የሚያስፈልግ ጥንቃቄ ያለ በተለይ የቤንዚል የናፍጣ ሚሆን በተለይ የቤንዚል ቮላቲሊቲው ሀይ የመንደድ ኃይሉ ከፍተኛ ስለሆነ የቤንዚል ሰልባቲው ውስጥ ያለ አየር ሙሉ በሙሉ በውሃ በዲተርጀንት በሳሙና በኦሞ አጣጥበን ሽታው ሙሉ በሙሉ እንዲወጣ አድርገን ነው። በጥገና ወቅት የተበሱ ወይም መበሄድ ያለባቸው የብረት ፓርቶችን ሪፔር በሚደረግበት ጊዜ ይሄ የቤንዚል ሽታ እንኳን ካለ ኤክስፕሎር ያደርጋል፣ ሊፈነዳ ይችላል፣ አደጋ ሊያደርስብን ስለሚችል ያው ገራጅ ውስጥ የሚታወቅ ነው። ሁላችንም ጋር የምናደርገው ነገር ክሊን አድርገን በደንብ አጽድተን ነው መጠገን ያለብን ማለት ነው። በተጨማሪ ናፍጣ መኪና ላይ ደግሞ እንግዲህ ኖዝል ትልቁን ምልክት ነው እንዳልኩ ኖዝል እያበላሸ ሲያስቸግር አንዱ ሰልባቲው ማውረድና ማጽዳት። የምንጓዝበት ቦታ ደግሞ ትልቁን ቦታ ይዛል። አሁን ደብራተር ብዙ ጊዜ ወይም የአየር ማጣሪያ ምሳሌ እናደርጋለን። አዲስ አበባ ውስጥ የሚያሽከረክርና ወደ በረሃ አካባቢ የሚያሽከረክር በኩል ኢንተርቫል እኩል አይቀይሩም። ዘይትም ሆነ አየር ማጣሪያ አዋራማ ቦታ የሚያሽከረክርና ወይም ሳይቶች ያሉበት ቦታ ላይ ገብቶ የሚወጣ ተሽከርካሪና ከቢሮ ቤቱ አስፋልት ብቻ ተጠቅሞ የሚሄድ አሽከርካሪ እኩል ሊቀይር አይችልም። ይህን እንደ ብራተር አካባቢ ይወስኗልና የነዳጅ ሰልባቲውም አሁን ካልኩት ቀደም ብሎ ወይም በየጊዜው ወይም ዘግየት ብሎ ሊያስቀይር የሚችለን የአካባቢም ሁኔታ አለ ማለት ነው። ዝም ብለን የምንጠቀምበት ሁኔታ መኖር የለበትም። ክቡራን ቤተሰቦቻችን ከልብ ነው የምናመሰግነው። ሙሬ በአሁኑ ወቅት ላይ የመጨረሻው ወደ አንተ መጥቼ በዓለማችን ላይ እንግዲህ እጅግ ዘመናዊ የሆኑ የእሳት አደጋ ማጥፊያ ቴክኖሎጂ የታጠቁ ጥቂት ሀገራት አሉ። እነዚህ ቴክኖሎጂዎች እንግዲህ በየጊዜው የሚቀያየር ቢሆንም የተወሰኑ ሀገራቶች እንደ ተባበሩት አረብ ኤሚሬትስ ወይም ዱባይ፣ ሌላ ደግሞ በጣም እነ ጀርመን እንዲሁም ደግሞ አሜሪካን፣ ቻይናና ጃፓን በጣም ዘመናዊ የተባለ የእሳት ማጥፊያ መኪኖች አሏቸውና የተወሰነውን ነግርህ አንስተን አንተ ከቴክኒክ አንጻርና የታዘብከውን በተለይ እንደ አዲስ አበባ ከተማ
በጣም ግዙፍ የሆኑ ኢንዱስትሪዎች፣ መኖሪያ ቤቶች፣ የተለያዩ ድርጅቶች ያሉባት ከተማ ድንገት እንደዚህ አይነት እሳት አደጋ ቢነሳ እንደዚህ አይነት ዘመኑን የዋጁ የእሳት አደጋ ማጥፊያ ቴክኖሎጂ የታጠቁ መኪኖች አሉን ወይ የሚለውን ያንተን ምልከታ ታስቀምጠናል። አሁን እነዚህ ዱባይ በዓለም እጅግ ዘመናዊ የሆኑ የቴክኖሎጂ ውጤቶችን በመጠቀም ቀዳሚ ሀገር ናት ተብላለች። ያን መኪና እንግዲህ ዶልፊን በባህር ላይ የሚንቀሳቀስ ጄትሲክ ሲሆን በውሃ ግፊት ወደ ላይ የሚወነጨፍ መሳሪያ ነው። ይሄን በመጠቀም ነው እንግዲህ እሳት አደጋ ተከላካዩ ከውሃ ላይ ተነስቶ ድልድዮች ወይም ደግሞ ዳርቻ ላይ ያሉን ሕንፃዎች ላይ የወጣ እሳትን የሚያጠፋው። ከባህር ላይ የተነሳ ነው የቀዳ ከዛ የሚጠፋው። እነዚህ ሱፐር መኪናዎች እንደ ላምበርጊኒ ያሉ እጅግ ፈጣን መኪናዎችን ለእሳት አደጋ መዳረሻነት ይጠቀማሉ። ሌላም ደግሞ ድሮኖችን በሰማይ ጠቀስ ፎቆች ላይ የሚነሳን እሳት ለማጥፊያነት የሚያገለግሉ ግዙፍ ድሮኖችን በስፋት ትጠቀማለች ዱባይ። የዱባይን ይሄን መነሻ ከነገርኩ፣ አንተ ግን ከሀገር ውስጥ ካለው ቴክኖሎጂ በጣም እሳት አደጋ በተለይ እሳት አደጋዎቻችን ምን ይመስላሉ የሚለውን አንሳ። ከቴክኖሎጂው አንጻር ከመኪኖቻቸው አንጻር እንኳን ብታይ አሁን ባለው የእሳት አደጋ ብርጌድ ውስጥ ያሉ ተሽከርካሪዎች በቃ ለዚህ ፐርፐዝ የተሰሩ ናቸው። ስፔሻል ቬክል የምንላቸው እሳት ሲነሳ እሳትን ሊያጠፉ የሚችሉ ተሽከርካሪዎች ናቸው። ስታንድ ባይ ሆነው የሚጠብቁት እንደ ችግር እኔ መኪኖቹ ምናምን ላይ የማነሳው ነገር የለም። በጣም የተሟላ ነገር ታያለ። ግን አሁን አደጋ ሲደርስ ወደ አደጋ ቦታ ለመሄድ የሚኖሩ ነገሮችን ነው የተሽከርካሪ የመንገድ ሁኔታ፣ የእሳቱ የተነሳበት አካባቢ የሚሉት ነገሮችን ስታይ አንዳንድ ጊዜ እንደ መዘግየት ነገር እዛ ላይ ልታነሳ ትችል ይሆናል እንጂ በተለይ በእኛ ሀገር ሁኔታ እነዚህ መኪኖች ላይ የተሻለ ነገር ታያለ። ግን ሌሎች እሳቶች አሁን ከፍ ያሉ እሳቶችን ወደ ህንፃ ላይ ሊሆን ይችላል፣ ትላልቅ ከፍታ ያለባቸው ቦታዎች ላይ ሊነሱ የሚችሉ እሳቶችን ከሌሎች ዓለማት ጋር ካሉት ጋር የምታወዳድረው ብዙ ነገር የለንም። በሄሊኮፕተር ጭምር የሚያጠፉበት ሁኔታ አለ። የደን ነገር ሲነሳ የሚያጠፉበት ነገር ብዙ ነገር አለ። ምናልባት እኛ ላይ ብዙ ላይፈትኑን ይችሉን ይሆናል። ግን ወደፊት መታሰብና መሟላት ያለባቸው ነገሮች ናቸው። አሁን የዱባዩ ላይ ባንደርስም አይፈትኑም ያልከው ብዙ ደን ስለሌለን ነው። አይ ከደኖች ላይ የሚነሳ እሳቶች አሉ አይደል? አሁን እንደነ ካናዳ፣ አውስትራሊያ፣ አሜሪካ ውስጥ የሚነሱ እሳቶችን ለዛ የተቋቋመ ራሱን የቻለ የፋየር ብርጌድ አለ እና አጠፋፋቸውን ስታየው እሳቱን ለመያዝ የሚያደርጉበት ነገር ስታይ ያ ነገር በእኛ ሀገር ሁኔታ የለም። ከእስራኤል እኮ ነው የመጣው ባለፈው ተነስቶ እንደዚህ አይነት ነገር ሊረዱን እባካችሁ ድረሱልን ብለን ከውጭ ነው የመጡት። ቀድሞ ግን እንደዚህ ቢሟሉ ባይኖርም አሁን ሁሌም አይደጋግመንም ምናልባት ይመስለኛል። እና ህንፃዎች ላይ እንዳልከው ግን የሚነሳበት ሁኔታ ይኖራል እሳት። ሌላው ደግሞ ምንድን ነው የእሳት አደጋን እውቀት የእሳት አደጋ ተቋም እንግዲህ አንዱ ዓላማው ይመስለኛል የእሳትን እንትን ትምህርት መስጠት ያስፈልጋል። ስለ አሁን ሁሌ ፖሊስ የራሱን እንትን ወንጀል መከላከል ትምህርት እንደሚሰጠው ትራፊክም ልክ እንደዛ የትራፊክ ህጎችን እንደሚያስተምረው ሁሉ እሳትም እኮ ትምህርት ይፈልጋል፣ ትሬኒንግ ይፈልጋል እኮ። አሁን የኢትዮጵያ አየር መንገድ ትሬኒንግ ሲያደርጉ አይቻለሁ። አርቲፊሻል እሳት ተነስቶ አርቲፊሻል የሆኑ ነገሮች ተከናውነው በስንት ደቂቃ ተሽከርካሪው እንደደረሰ እዛ የወደቀ ወይም የተበላሸ አውሮፕላን ጋር እሳት የተነሳበት ጋር እንዲሁም ነፍስ አድን የተቋቋሙ ኃይል ደግሞ በምን ያህል ደቂቃ ደርሶ ነፍስ እንደዚህ አይነት ልምምዶች ለእሳት አደጋን ይቀንሳሉ እና የእሳት አደጋ ተቋምም ልክ እንደዚህ በስፋት ይሰጣል እኮ የተወሰኑ ኢንቶች። ግን እሳት ሲነሳ ብዙ ጊዜ ሰዎች ማድረግ ያለባቸውን ነገር በቀላሉ አሁን እኔ እናንተ እኮ አናቅም የእሳት አደጋ ቁጥርን አይደለ? ያንን ቁጥር ራሱ በየጊዜው እንደዚህ መታወቅ ያለበትና አደጋውን ለመቀነስ ቅድሚያ ደግሞ በተለይ አሽከርካሪዎች መንገድ በሚሄዱበት ጊዜ ቅድሚያ የምንሰጥበት ሁኔታ መፈጠር አለበት። እነሱም በተለይ አሽከርካሪዎቻቸው ብቃት ያላቸው ሲያሽከረክሩ በእንደዚህ አይነት ክራውድድ በሆነ ቦታ ላይ አደጋ እነሱም ሳይፈጥሩ አደጋ ሊፈጠርባቸው እኮ ይችላል። እነሱም ላይ ግጭት ሳይፈጥሩ እንደ አውቶሞቲቭ ጆርናል አሽከርካሪውም ከፊት ለፊት ያለውም ተሽከርካሪ ቦታ የሚለቅበት ልክ እንደ አምቡላንስ እንዳለው ይሄኛውም ድምፁ ከፍ ያለ ነው፣ ስፔሻል ቬክል ነው፣ ቶሎ እሳት አደጋ ቦታ ለመድረስ ስለሆነ የሚሄደው እንደዛ እያደረግን የምናድግበት ነው እንጂ ከውጩ ጋር ማነጻጸሩ በጣም ከባድ ነው ብዬ ነው። ሙራድ ይኸውልህ ከውጩ ጋር ለማነጻጸር ሳይሆን በዋነኝነት የእኛ ፕሮግራም እንግዲህ አንደኛ ቴክኖሎጂ ማስተዋወቅ ነው።
ስለዚህ ከዚህ ቀደም ታውቃለህ አይደል የቲንትድ መስታወትን ፋብሪኬትድ የሆኑ ቲንትድ መስታወቶች አሉ። ስለዚህ አንዳንድ የኤሌክትሪክ መኪናዎች ራሳቸው ከፋብሪኬትድ የሆኑ ቲንትድ ናቸው፣ ጥቁር ናቸው። ፀሐይ ሲመታቸው ሁሉ የሚጠቁሩ ደግሞ አሉ። ስለዚህ ባደጉት ሀገራቶች የቲንትን መለኪያ መሳሪያ አለ። ከዚህ በላይ መጥቆር አይችልም የሚል ነው። ስለዚህ የከተማ አስተዳደሩ ቲንትድ የሆኑትን እቀጣለሁ ሲል እነዚህ ፋብሪኬትድ የሆኑትን እንዴት ነው መቅጣት የሚቻለው የሚል ጥያቄ አንስተናል። በዛ ላይ ቴክኖሎጂውንም አስተዋውቀናል። ትለካለህ፣ ሁሉንም መከልከል አትችልም። ምን ያህል ነው ከእይታም የተጋረደ ምን ያህል ስታንዳርድ መውጣት አለበት። አምራቾቹ እንደዛ አድርገው ነው የሚሰሩት። በተለይ እኛም ደግሞ ህግን ስናወጣ መቅጫ ስናወጣ ስታንዳርድ መውጣት አለበት። ከዚህ በላይ ያለን እንቀጣለን ነው የሚለው እንጂ የጠቆረ ሁሉ አትቀጣም። ያ እንዳይሆን አሁን ግን ሌላ ላንሳለ። አሁን ለምሳሌ ስማርት ሄልሜት የሚባል አለ። ስማርት ሄልሜት ታውቃለህ? የእሳት አደጋ ሄልሜት የሚያደርጉት አለ። ይሄ ቴክኖሎጂ አሁን አለ። ይሄ ቴክኖሎጂ እንግዲህ የሮሰን ባወር የሚባል የጀርመን ካምፓኒ ነው እንደዚህ አይነት ቴክኖሎጂዎችን እያመረተ ነው ያለው። የኤሌክትሪክ መኪናን ነው የሚያመርተው። በጣም አርቲ ሲሪየስ የተባለ ሙሉ በሙሉ በኤሌክትሪክ የሚሰራ የዲጂታል ቁጥጥር ስርዓት ያለውን እጅግ ከፍተኛ ብቃት ያላቸው መኪናዎችን አስተዋውቋል። ስለዚህ ይሄ ምንድነው? አንዱ ስማርት ሄልሜት ነው፣ ዲጂታል ሄልሜት ነው። ጭስ ውስጥ ትገባለህ፣ ይለካዋል። የሰዓት መጠኑን ተርሚናል ኢሜጂንግ ነው የሚሰጥ ለአንተ። ያ የተገጠመለት ሄልሜት በዲጂታል የእሳት መጠኑን እንደገና ደግሞ የእሳት ቦታውን የሚያይ ነውና ይህን እንደው ይከብዳላል። እሳት አደጋ ነው እንደ ባለሙያ ቢያንስ እኮ ሊሟላ ይችላል። እንደ ባለሙያ ሆን እኔ እዛ ባለሙያ ከሆንኩኝ ይህን ነገር ቀደም ማወቅ አለብኝ። ኢንተረስቲንግ ሆነኜ ልክኛ መኪና አዲስ ፊውቸር የመጣ መኪና ይሄ ያለው እንላለን እኮ ሳይመጣም አይደለ? እነሱም እዛ ባለሙያዎቹ በተለይ የእሳት አደጋ አጥፊ ባለሙያዎቹ እንደዚህ አይነት ቴክኖሎጂ እንደመጣውቀው እነሱም ወደፊት ሲመጣ ከቴክኖሎጂ ጋር እንድትላመድ ያደርጋልና አያስፈልግም ማለት አይደለም። ነገ ይመጣል፣ መምጣቱ ማይቀር ነው ሄልሜቱ። ምን እንዴ ያደክ ስትመጣ የሚመጣ ነገር ነው። ከወዲሁ አሁን ከተማ እየዘመነ ሲመጣ አብረ ደግሞ ከተማውንም ደህንነቱን ለመጠበቅ ይሄን ማድረግ አለብህ። አሁን ቅድም ብለሃል፣ በጣም አሜሪካና አውስትራሊያ የደን እሳት ከሚያጠቃቸው አንዱ እነዚህ ሀገራቶች ናቸው። ወደ ካሊፎርኒያን ሰዎች ሆን ብሎ ራሱ ይለኩሳሉ። በነገራችን ላይ ሰው ሆን ብሎ ይለኩሳል፣ በራሱም ይነሳል። ግን ሰዎችም ሆን ብሎ ይለኩሳል፣ ድራይቭ እያደረጉ ይለኩሳሉ። አሁን ይሄን ችግር በማድረግ እንግዲህ አሜሪካ በተለይ ሰፋፊ የሆኑ የጫካ እሳቶችን እነዚህ ዋይልድ ፋይርስ የሚባሉት አሉ። እነሱን ለመከላከል የሚያስችል የቴክኖሎጂ ውጤቶችን ቀዳሚ ሆናለች አሜሪካ ማለት ነው። ምንድን ነው ካልከኝ የሰው ሰራሽ ብልሃት የዚህ የኤአይ እሳት ገና ሳይነሳ በጭስ ማወቂያ ካሜራዎችን አማካኝነት የት አካባቢ ላይ እሳት ሊነሳ እንደሚችልና የሚተነብይ የኤአይ ሲስተሞችን ፈጥረዋል። ሳይቃጠል በቅጠል ማለት ነው። አንዴ እንንገራቸው እባክህ ለኤምባሲ ነገር እንደው ሳይቃጠል በቅጠል እኛ ሀገር ነበረ። እኛ ተረቱን ይዘነዋል። ሳይቃጠል በቅጠል የሚለውን ደግሞ ገና ሲጀምር ገና ጭስ ብቅ ሲል ኤአዩ መልእክት ያስተላልፋል። እና ይሄ ሌላው ግሎባል ሱፐር ታንከር የተባለው ደግሞ እጅግ ግዙፍ የሆነ ቦይንግ አውሮፕላኖችን በመጠቀም በአንድ ጊዜ በሺዎች የሚቆጠሩ ሊትር ውሃና እሳት አጥፊ ኬሚካሎችን ከሰማይ የመርጨት አቅምን አምጥተዋል። ቻይና በጣም በከፍተኛ ከፍታ ላይ ያሉ ህንፃዎችን እሳት ለማጥፋት ልዩ የሆኑ የድሮን ቴክኖሎጂዎችን በማልማት ትታወቃለች። እና አሁን ላይ እሳት አጥፊ ድሮኖች እስከ 100ኛ ፎቅ ድረስ በመብረር በመስኮት በኩል እሳት አጥፊ ቦምቦችን ወይም ደግሞ ኬሚካሎችን መወርወር የሚችሉ ድሮኖችን ይጠቀማሉ። ነቀል አድርገው በመስኮት ይወረውሩት እንደ ቦምብ ማለት ነው። ይሄ እንግዲህ ለፌዴራል እሳት ባይዘው ችግር ሲበዛ ያው መፍትሄ ታመጣለህ። እሺ ሙራድ በጣም ይቅርታ በቃን እያለች ነው ነጻነት። ውድ ቤተሰቦቻችን ለነበረን ቆይታ ከልብ ነው የምናመሰግነው።